ናፍቀኸኛል። እዚሁ አጠገብሽ ሆኜ አትቀልድ፣ የምሬን ነው። እሺ እኔ ልቀፍሽ። ሴት ሆኜ አይኔን አውጥቼ ናፍቀኸኛል እያልኩ እኮ ነው። ጩኸት የሚወደው ሴዶ እንዳትረሱኝ ቱርክ ደርሼ እስክመለስ እቺን አጀንዳ ተከራከሩባት እያለ ይመስላል። በቃ ባካችን ልሂድ። ትንሽ አትቆይ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ዛሬ በአዲስ በሚገርም በተለያየ ሙቪ ተከስተናል። እናንተን ያስተምራል፣ ያዝናናል፣ ያስደስታል ያልናቸውን ሰብሰብ አድርገን ወደ እናንተ እንጋችሁ ብለናል። እናንተ የሚጠበቀው ቤቱን ሰብስክራይብ ማድረግ፣ ላይክ ማድረግ፣ ኮሜንት ማየታችሁ አይለይ። ወደ መጀመሪያ ቪዲዮ እንሄዳለን። የመጀመሪያ ቪዲዮ የሚሆነው ስለ ሴዶ ከተባሉ ከተነገሩ እስኪ የመጀመሪያው ቪዲዮ ላሳያችሁና ከዛ ደግሞ እንቀጥላለን። ሴዶን ፈሪ ያላችሁ ያላችሁ ሰዎች ቆም ብላችሁ አስቡ። ይህ የድፍረት ጉዳይ ሳይሆን የፕሮፌሽናል ቢዝነስ ጥያቄ ነው። ከውዝግቡ በስተጀርባ ያለው እውነታስ ምንድነው? የዚህን ጽሑፍ ሐሳብ ያገኘሁት ከፋስት መረጃ እንደሆነ ይታወቅልኝ። ሐሳቡ እንዲህ ይላል። ገለልተኛ ሆነን ካየነው የሴዶ አካሄድ ትክክለኛ ነው። ምክንያቱም በቦታውም ሆነ በቲቪ ውድድሩን የሚያየው ብዙ ተመልካች የሚመጣው እሱን ለማየት ነው። ሴዶ ራሱን ያስተዋወቀበት መንገድና የገነባው ብራንድ ዛሬ ለውድድሩ ትልቅ ገቢ የሚያስገኝ ቁልፍ ሆኗል። ነገር ግን ሴዶ ያለበት ችግር አለ። አንዴ 10 ሚሊዮን ሌላ ጊዜ 50 ሚሊዮን እያሉ አቋም መቀያየር ፕሮፌሽናልነት አይደለም። ከመጀመሪያው ግልጽ የሆነና የማይቀያየር የቅድሚያ ክፍያ ወይም አፒራንስ ፊ መጠየቅ ነበረበት። በሌላ በኩል አዘጋጆቹ እሱን ፈሪ ለማስመሰል የሚያደርጉት የማዋከብ ሙድ ልክ አይደለም። አሸነፍክ 10 ሚሊዮን ውሰድ ማለት ስፖርታዊ ውል ሳይሆን ውርርድ ነው የሚመስለው። ይሄ ደግሞ እንደ ኢትዮጵያ ህገወጥ ነው። አሸናፊም ሆነ ተሸናፊ የሚገባቸውን ጥቅማ ጥቅም በግልጽ አስቀምጦ መደራደር ይገባ ነበር። አዘጋጆቹ ቅድሚያ ክፍያውን አቅርበውለት ሴዶ ብሩን ተቀብሎ ወደ ኋላ ካለ ያኔ ፈሪ ሊባል ይችላል። አሁን ግን ያለው ፍጥጫ የገንዘብና የክብር ጉዳይ ነው። እናንተስ ምን ትላላችሁ? አስተያየታችሁን ኮሜንት ላይ ጻፉ። በዚሁ ላይ እንዳለ ደግሞ ሌላ ሐሳብ አለ። እሱም ሐሳቡ ከሀገር ኮበለለ ነበረ። ከሀገር የኮበለለበት ምክንያት እንግዲህ አልታወቀም። እስኪ እዛው ላይ የሚዲያ ጩኸት የሚወደው ሴዶ እንዳትረሱኝ ቱርክ ደርሼ እስክመለስ እቺን አጀንዳ ተከራከሩባት እያለ ይመስላል። ሴዶ ማርሻል በአሁኑ ወቅት ቱርክ መሄዱንና ውድድሩን መተውን የተናገረ ሲሆን አዘጋጆቹ ውሉን አክብሮ እንዲመለስ ከፈለጉ በአጠቃላይ የ80 ሚሊዮን ብር ዋጋ ያላቸው ጥቅማ ጥቅሞች በቅድሚያ ሊቀርቡለት እንደሚገባ አስታውቋል። እነዚህም ጥቅማ ጥቅሞች የ20 ሚሊዮን ብር ዘመናዊ መኪና፣ የ40 ሚሊዮን ብር የመኖሪያ ቤት እንዲሁም ተጨማሪ 20 ሚሊዮን ብር በጥሬ ገንዘብ ናቸው። ካልተሟላ ግን ወደ ግጥሚያው እንደማይመለስ ተናግሯል። ጌታቸው ይሄንን ሲሰማ ምን ይመስላችኋል? ቀልደኛ። እሺ ጌች ደግሞ ያለውን ነገር እንስማ አብረን። ጌች ስለ ሴዶ ምን አለ? ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልቡኝ ማለት ያው ዩሮፕ ገብቻለሁ። ያው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው። የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው የተፈጸመብን። ያው ጌች የሚለው እንግዲህ የሀገር ክህደትን ነው የፈጸመብን ነው። ሴዶ የሀገር ክህደት ፈጽሟል ወይንስ አልፈጸመም የሚለውን እናንተ ኮሜንት ላይ ጻፉልን። ከዛ እዛው ላይ ደግሞ ሌላ መረጃ አዲስ መረጃ ወጥቷል ስለ ሴዶ። እስኪ አብረን አይተን እንመለስ። ሰበር ዜና ጋይዝ፣ ሴዶ ማርሻል እንዳለው ከሆነ ወደ ቱርክ ዩሮፕ አልፈረጠጠም፣ አላመለጠም። ከነ ኮች ቴዲ ጋር ወደ ታይላንድ ሄዷል። ሁላችሁም እንደምታውቁት ዛራና ሰለሞን ሞይታይ ፋይት ኮምፒቲሽን አለባቸው ታይላንድ ላይ። ከነሱ ጋር ሄዶ ስለዚህ አልፈረጠጠም፣ አላመለጠም። ግን ሁላችሁም እንዳመለጠ አምናችሁ ነበረ። ሁሉም ሰው ቪዲዮ እየሰራ ነበረ። እስኪ ያላመናችሁና ሴዶ አውቆ እንደዛ እንዳለ የነበረ አውቆ እንደዛ እያለ እንደነበረ ያወቃችሁ ካለ ኮሜንት ላይ ጻፉልን። ግን ሁላችንም በሚባል ደረጃ አምናችኋል፣ አምነናል። ይሄንን መቀበል አለባችሁ። ሸውዶናል።
ሴዶ ከባድ ሰው ነው። አሁን ደግሞ ድጋሜ እንዴት ልናምነው እንደምንችል አናቅም። ብቻ ኤኒዌይ ይመቻችሁ። የሰሩትን ቪዲዮዎች አይቼ ነበር። ከሀገር ወጥቷል እንደዚህ አምልጧል ምናምን የሚል ነገር ነበረ። ግን አሁን እንደሰማነው ደግሞ ሌላ ልጁን በቃ ልናምነው አልቻልንም። ለምን እንደዚህ እንደሚያደርግ ወይ የሆነ የሚዲያ ግርግር ይፈልግ አይፈልግ የሚታየው ቪዲዮ ላይ የሚዲያ ግርግር እንደፈለገ ነው። እና ግን እስኪ ከራሱ ደግሞ ከሴዶ ያለበት ሁኔታና ምን እያደረገ እንደሆነ አብረን जीतेंगे ወይ እናሸንፋለን या हम मर जाएंगे ወይ ሙተን እንቀራለን እዚህ लेकिन इतना तय है ግን ሌላ ሶስተኛ መንገድ አለ हम यहां से वापस नहीं जाएंगे ሳንጓጋ ከዚህ ግን ተመልሰን አንሄድ और किसका डर है तुम्हें ማን ነው የምትፈሩት सिपाहियों का እነዛን የተወሰኑ የፋርሲ ወታደሮችን हाथ कटवा दिए ዳሪያስ እጃቸውን ያስቆርጠላቸው ने मुझे एक तोहफा भेजा ዳሪያስ ለኔ አንድ ስጦታ ነበር የሰጠኝ እኔ ግን የራሱን ወታደሮች ሬሳ መልሼ ላኩለት लेकिन अब हम मैसेडोनिया वाले አሁን ግን እኛ የመሰዶኒያ ሰዎች ነን ताकत दिखाएंगे ለዳሪያስ ጉልበታችን እናሳየዋለን महसूस करो कि दारियास का सामना किससे है ዳሪያስ ከማን ጋር እንደሚጋፈጥ አሳውቁት አስረዱት ማን እንደኛል ማለት የሚዲያ ግርግሩን በደንብ ፈልጎታል ህዝቡን በደንብ ተቀብሎታል መኮብለዱን እሱ ደግሞ ስራ እየሰራ ነው ያለ እንደሚመስለኝ ከሆነ ማለት ሞይታዩን በደንብ ዕውቀት እንዲኖረው እዛው የሚፋለምበት ቦታ ሄዶ ራሱን አብዴት ሊያደርግ ይመስለኛል እስኪ እናንተ ኮሜንት ላይ ጻፉልን ወደ ቀጣይ ቪዲዮ እንሄዳለን ሰሞኑን ሊያ ስለ ቶማስ ያለችው ነገር ነበር እሱን አይተን እንመለስና ታዋቂዋ የቻናል 1 ቴሌቪዥን ጋዜጠኛ ሊያ ቻይና ሊሄድ ነው በማለት በቶሚ ፊትነስ ላይ ለመቀለድ ያደረገችው ሙከራ ሰፊ ትችት እያስተናገደ ነው። ሊያ በብዙሃኑ ዘንድ ትልቅ ክብር የሚሰጣት ጋዜጠኛና የቴሌቪዥን ፕሮግራም አቅራቢ ስትሆን ቶማስ ወይም ቶሚ ፊትነስም እንዲሁ በማህበረሰቡ ዘንድ ትልቅ ቦታ ያለው ሰው ነው። ይሁን እንጂ ሊያ የሰራችው ይሄው የፌዝ ቪዲዮ በብዙዎች ዘንድ ከተከበረች ጋዜጠኛ የማይጠበቅና የሰውን ክብር የሚነካ ስላቅ ነው በሚል ከፍተኛ ቅሬታን አስነስቷል። በአንጻሩ ደግሞ ጉዳዩን ቀለል አድርገው ያዩትና ተራ ቀልድ ነው የሚሉ ወገኖችም አሉ። ከትልቅና ከተከበረ ጋዜጠኛ እንዲህ አይነት የሰውን ስሜት የሚነካ ፌዝና ስላቅ ማድረግ ተገቢ ነው ወይስ ጉዳዩ ተራ የማህበራዊ ሚዲያ ቀልድ ነው? የእናንተን የቁም ነገር አስተያየት በኮሜንት አጋሩኝ። ቪዲዮንም ሼር አድርጉት። መልካም ጊዜ። ተነግሯል። እናንተስ ከየትኛው ሐሳብ ናችሁ? ማለት ትክክል ናት ወይንስ አይደለችም? ወይንስ ሐሳቧን መግለጽ የፈለገችው በሌላ አንግል ነው? ወይንስ እኛ እንደተረዳነው ነው? እኛ የተረዳነው ያው እንግዲህ እናንተም እንደምትረዱት አስባለሁ። እስኪ አስተያየታችሁን ኮሜንት ላይ ጻፉልን። ወደ ቀጣይ ደግሞ እዚሁ ላይ ከሊያ ጉዳይ ሳንወጣ ሌላም ግለሰብ ያላት አለ። እስኪ ሰምተን እንመለስ። ቼኪን 3 ሰዓት ነው ቻይና ልሄድ ነው። ኧረ እባክሽ ናፍቆትን ሰፖርት ላድርጋት ብዬ ነው እንጂ ቸኩላለሁ። በቃ እሺ በቃ ቻው። እሺ እየሄድኩ ነው ቻይና ልሄድ ነው። አዎ ቼኪን 3 ሰዓት ነው። ቻው ነሽ ደህና ነሽ? በቃ ግን ልሄድ ነው። እሺ ቻይና ልሄድ ነው። ቼኪን 3 ሰዓት ስለሆነ እንዳይረፍድብኝ። ቻው። እሷን ሰፖርት ላድርጋት ብዬ ነው። እሺ ቻው በቃ ቻው። እሺ ቼኪን 3 ሰዓት ቻይና ልሄድ ማለት ለምን እንደፈለገችው ባይገባኝም ምስኪን ይከብዳል እኮ ማለት ከአንድ ትልቅ ሰው እንደዚህ ምንም ይደርስሻል፣ ቪዲዮ ይደርስሻል። እርግጠኛ ሆኜ ኮሜንቱ ለምንድን ነው ኦፍ ያደረገው? እዚህ ጋር ሐሳቤን ኮሜንት ላይ አስፍሬልሽ ልወጣ ነበር። እኔ ኮሜንቱን ስከፍተው ኦፍ አድርገሽዋል። ኮሜንቱን ኦፍ ያደረግሽበት ምክንያት የሰራሽው ቪዲዮ ልክ አይደለም። አሁን በቶማስ መቀለድሽ እኮ አይደለም። ይቀለዳል፣ ቀልድ ኖርማል ነው። ግን አንቺ መቀለድ የለብሽም ነው። አንቺ ወይ አርቲስት ነሽ ወይ ጋዜጠኛ ነሽ። አሁን ኮሜንቱን ኦፍ ስታደርጊው እኔ መጥቼ እዚህ ጋር ቪዲዮ ሰራ የለ
ከዛ ሰዎች ደግሞ መጣው ኮሜንት ላንቺ ነው የሚጽፉት ለኔ አይደለም። ከዛ ኮሜንት ሲጽፉ ትመጪና ታነቢዋለሽ። ከዛም በምታነቢው ኮሜንት ሊደብርሽ ይችላል። አይ በቃ ኮሜንቱን ኦፍ ከምታደርጊ ቪዲዮ አንተ ወስብሰሽ አስቆሽ ምናምን ሰርተሽ ይሆናል። ልክ የሆነ ደስ የማይሉ ኮሜንቶች ስታይ ልክ አይደለም እንዴ ብለሽ ነቃ ደንገት በቪዲዮ ኦፍ ይደረጋል። እናንተ ጋዜጠኞች ናችሁ፣ የአርቲስቶች ናችሁ። ህዝቡ ላይ መቀለድ አትችሉም። እኔ እኮ መብቴ ነው ቶማስ ላይ መቀለድ መብቴ ነው። ግለሰብ ነኝ እኔ። የሆነ ሰው መጥቶ መቀለድ ሜመሮች መቀለድ ምናምን መብታቸው ነው። እናንተ ግን አትችሉም፣ እውነት አትችሉም። እናንተ እንደዚህ አይነት ቀልድ መቀለድ በቀልዶች የቀዛ ሆናችሁ ትስቃላችሁ ምናምን እንጂ የሆነ ሰው ሲፎገር የሆነ ሰው ሲሰደብ ምናምን መታችሁ መሳቅ ማንጓጠጥ ምናምን እናንተ አትችሉም። የማርያምን የምሬን ነው። ሰማችሁት? ከአንድ ትልቅ ህዝብን ይወክላል ተብሎ ሚዲያ ላይ የተቀመጠ ሰው ይሄን ያህል ማለት እኔ በምን ሐሳብ አይተው እንደሆነ የሰራችሁ ባይገባኝም ምላሽ ብትሰጥና እንደዚህ ነው ጥፋት ይሄ ነው ምናምን ብትል ደስ ይል ነበር። ማለት ለህዝቡ ከህዝብ አይን ገብታለችና ትንሽ ይከብዳል። እስኪ እናንተም ኮሜንት ሐሳብ አስተያየታችሁን ግለጹልን። ወደ ቀጣይ ቪዲዮ እንሄዳለን። እድል ነው ዮናስ ናፍቀኸኛል። እዚሁ አጠገብሽ ሆኜ አትቀልድ፣ የምሬን ነው። እሺ እኔ ልቀፍሽ። ሴት ሆኜ አይኔን አውጥቼ ናፍቀኸኛል እያልኩ እኮ ነው። ደህና ነሽ የኔ ቆንጆ? ዮናስ ካንተ ጋር መተኛት እፈልጋለሁ። ጥሩ ላይ አይደለም እያልክ ሶፋ ላይ መተኛት ከጀመርክ 1 ወር አለፈክ። ለዚህ ነው እንዴ እኔ ፍቅር? እባክሽ ትንሽ ቀን ብቻ ጠብቂ። ስሜቴን ጠብቅልኝ። ዛሬ ብቻዬን ማደር አልፈልግም። አንቺ እንኳን አትረጅኝም? የምር በማድረገው ነገር አይከፋህም? ምን ሆኖ ነው ነገር አንቺን ደስ ካለሽ እኔን አይከፋኝም። እሺ ጥሩ። ሂጂ ማለት እኮ ነው። አልገባኝም። የኔ አባት እሺ ተኛ። ምን አልሽ አንቺ? እሺ የኔ አባት በጣም ውድ ካለሽ ትልቅ ማስተማሪያ። አንቺ ውሻ እኔ ባልሽን አስቀምጠሽ አንቺ ትጭታሪ ነው። መጀመሪያም ነግሬሃለሁ፣ እንደ ሴት መጠየቅ የሌለብኝን ራሱ ጠይቄያለሁ። ባልና ሚስት የሁለት ዓለም ሰዎች መሆን የለባቸውም። ችግራቸውን ወዲያው መፍታት እንጂ ነገ ማቆየት አይሰራም። አይገርምህም? በገዛ እጄ ሚስቴን አስበላሁ። ችግር ሲኖር አብሮ ተነጋግረን እንዳለብን የተሰማኝ። ዛሬ ደግሞ ብቻዋን አታድርም። ዛሬ ብቻዬን ማድረግ ይመስለኛል። ሚለጥር ምጥን ብላ ግን ትልቅ ሐሳብ ማለት ይሄ ነው። በቃ ማለት አሪፍ ትምህርት ነው። ተመችቶናል። ወደ ቀጣይ ቪዲዮ እንሄዳለን። በቃ ባካችን ልሂድ። ትንሽ አትቆይ? አይኑ ረሞድ ያዙበት። በቃ እኔ ልሂድ። ዳኑ ተመለሽ እንዴ? አፍቅሯታል ስላልገለጸው ይመስለኛል። ገብቷችኋል ሀሳቡ? ማለት አፍቅሯታል በቃ ከአይኑ ይታወቃል። ቀጣይ ፓርቲቱ መፈልጉ ኮሜንት ላይ ፓርቲቱ በሉልን። ዲላን ፔዝ ኢትዮጵያ እንደመጣ ሁላችንም እናውቃለን። ግን ስለሱ የተናገረ አንድ ልጅ አለ። እስኪ ምን እንዳለና ሐሳቡ ምን እንደሆነ ሰምተን እንምጣ። ዲላን ፔጅ ወደ ኢትዮጵያ መምጣቱ ባይዘዌ እንደ ማንኛውም ኢንተርናሽናል ኢንፍሉዌንሰር መምጣት እንዳትዩ። Guys, it is time to begin our biggest video ever. ዜና በኢንተርቴይንመንት መልኩ ከሚያቀርቡ ኮንተንት ክሬተሮች አንዱ ነው። ቪዲዮዎቹ ፈጣን፣ ሲምፕል እና ለመረዳት ቀላል ናቸው። ሶ እንደዚህ አይነት ኮንተንት ክሬተር ወደ ኢትዮጵያ ሲመጣ ሰዎች ጀስት አንድ ቱሪስት እንደመጣ ብቻ አይደለም የሚያስቡት። ኢትዮጵያን በዓለም መድረክ ማሳያ
ትልቅ ቻንስ አድርገው ነው የሚያስቡት። እና ደግሞ የኢትዮጵያ አቀባበል ለዚህ ትልቅ መልስ ይመስለኛል። በዚህ ልክ ደስታችን፣ በዚህ ልክ አቀባበል የሚደረገው አንድ የውጭ ኮንተንት ክሬተር ስለመጣ ብቻ ሳይሆን we're excited because ኢትዮጵያ ለዓለም የምታሳየው በጣም ብዙ ነገር ስላላት ነው። ባህል፣ ምግብ፣ ህዝቦቿ፣ ሙዚቃው፣ ዘናይት ላይፍ፣ የእግር ኳስ ደጋፊዎቿ፣ ታሪካችን በጣም ብዙ ነገሮች ስላሏት። ነገር ግን የኢትዮጵያ ክሬተሮች ከዲለም ፔጅ መማር ያለባቸው ይህን ያህል ፌመስ የሆነው የሚሰራው ነገር ውስብስብ ስለሆነ አይደለም። becomes big because አንድ ርዕስ ወስዶ በጣም ግልጽና አዝናኝ ሼረብል አድርጎ ስለሚያቀርበው ነው። እናም እሱን ነገር መረዳት ያለብን ይመስለኛል። we don't need በጣም ትልልቅ ካሜራዎች፣ ትልልቅ ቲም ወይም ትልልቅ በጀት አያስፈልግንም። አንዳንዴ ነገሮችን የምናይበትን መንገድ ትንሽ ማስተካከል ብቻ በቂ ነው። ለኔ as a content creator ዲለም ፔጅ ኢትዮጵያ ውስጥ መምጣቱ በጣም ትልቅ ሞቲቬሽን ነው። ምክንያቱም ኮንተንት ክሪኤሽን ምን ያክል ድረስ እንደሚያደርሳችሁ ማሳያ ነው። ግን ዋናው ጥያቄ የራሳችንን ታሪክ ሌላ ሰው መጥቶ እስኪናገርልን ልንጠብቅ ነው ወይስ ራሳችንን ለመናገር ዝግጁ ነን? አንድ ጥያቄ ልጠይቃችሁ። ዲለም ፔጅ ስለ ኢትዮጵያ አንድ ነገር ለማሳየት ቪዲዮ ቢሰራ ምን ለዓለም ማሳየት አለበት ብላችሁ ታስባላችሁ? ጥያቄው ለእናንተ ተውኩት። ኤኒዌይስ ዲለም ፔጅ ሀገራችን እንዲጎበኝና ሀገራችን ለዓለም እንድትተዋወቅ ላደረጋችሁ አዶናይ፣ ብሩክ ኒውስ እና ደግሞ እዚህ ላይ ለተሳተፋችሁ ትልልቅ ሰዎች ትልቅ ምስጋናን አቀርባለሁ። Thank you guys so much. I love you guys. ሎፍቲ አሮን ነበርኩኝ። See you next time. ምስጋና ለሚገባው ምስጋና መስጠት ጥሩ ነው። ነገሮች ማመስገን ከማመስገን ትልቅነት አለ። ያመሰገነ ሰው መልካም ነው እና እናመሰግናለን። ወደ ቀጣይ ቪዲዮ እንሄዳለን። አዶናይ የኢትዮጵያን ሕዝብ እንድታዳምጡኝ እፈልጋለሁ ብሏል እና እስኪ አድምጠነው እንመለስ። ምን ለማለት እንደፈለገ ሰምተን እንመለስ። ይህ የምስጋና ቪዲዮ ነው። እናንተ የምታምሩ ኢትዮጵያውያን እውነት ደመቅ አድርጋችሁ የተቀበላችሁን ዲለም ፔጅ እንደዚህ ፈገግ ብሎ እንዲውል ያደረጋችሁት ኢትዮጵያውያን በጣም ወዳችኋለሁ፣ አመሰግናችኋለሁ። ፍቅራችሁን አሳይቻችሁታል። በጣም ደስ ብሎታል። እኔም በጣም ደስ ብሎኛል። ኢትዮጵያን ቱሪዝም በጣም ላመሰግናችሁ ፈልጋለሁ። ካጠገቤ ስለሆናችሁ፣ አላማዬ ተረድታችሁ ከጎኔ ስለቆማችሁ እውነት እየሰራ ነው ያለነው ነገር ትልቅ ነው። በዓለም ደረጃ እየታወቅን ያለነው ገናም ከዚህ ይጥላል። የዓለማችን ታላላቅ ክሪኤተሮች፣ ኢንተርናሽናል ዘፋኞችና ሴሌብሪቲዎች ወደ ኢትዮጵያ እያመጣን ኢትዮጵያ የዓለም እንቁ ሀገር መሆኗን እናሳውቃለን ማለት ነው። ገና ባህላችን ይስፋፋል። ኢትዮጵያ በዓለምን ባባይ ህዝቡን ማመስገን ማለት እንደዚህ ነው። መልካም ለተደረገለት ሰው ምስጋና፣ መልካም ላደረገለት ሰው ምስጋና። በቃ እግዚአብሔር ያክብር። እንደዛም እንደዚህም እያልን ቪዲዮአችንን ጨርሰናል። በቀጣይ ቪዲዮዎች እንከሰታለን። ቤቱን ሰብስክራይብ እያደረጋችሁ ሀሳብ አስተያየት